በነገራችን ላይ ቢራቢሮች አንቺም አንበላቸው ሊያን እንደዚህ በሏት እንደዚህ አርጉ እያልሽ እየላክሽ የምታሰድቢኝ ከሆነ ስለ ድሬዳዋውም ነው መጥቼ ማወራላችሁ። ድሬዳዋ የሄዱትን ቲክቶከሮች በአጠቃላይ የደረሰባቸውን ነገር ሁሉ አወራለሁ። ምን ስትላቸው እንደነበር አንድ ሰው እንዳይናገረኝ። እኔ አርፋችሁ ተቀመጡ ከኔ ጋር። ሰው ሲያዝንላችሁ በግድ እንዲወራላችሁ ማለት የሰው አስመሳይነት ብላችሁ ካላችሁ የማን አስመሳይነት እንደሚበልጥ እነግርሻለሁ። አመንሽም አላመንሽም ስነግርሽ ወዳጆቿ ትናደዳላችሁ፣ ጠላቶቿ ደስ ብላችሁ ታዳምጡታላችሁ ቺኖሬ። ስለዚህ እራፉ። እኔ በክፋትም በምቀኝነትም በተንኮልም በስድብም አይደለም የተናገርኩት። ያየሁትን ግን እውነት ነው የተናገርኩት። እውነት ነው የነገርኳችሁ። እውነታን መቀበል ካልፈለጋችሁ አርፋችሁ ተቀመጡ። እቤቴ እየመጣችሁ እራሳችሁ ናችሁ ስሟን ጽፋችሁ እንዳወራላችሁ ያደረጋችሁት። ጋይስ ኦፍ ኮርስ እንዴ ምን አባታችሁ ዳርጋችሁ ይሳደባሉ እንዴ? መጣ አይ እኛ ሰው ጥያቄ ሲጠይቁኝ ሮኒ እንደዚህ ብለውኝ ነው። ኧረ እባክሽ ሆን ብለሽ ደግሞ እዚህ ጆን ዳንኤል ላይ ያስነሳሽው ማበል ደግሞ እዚህኛው ላይ ለማስነሳት ነው። እቺ ተንኮልሽ ናት። ዛሬ ላይ በአንድ ምላስ ሁለት ነገር ብለሽ ነበረ። ሃሁ ሳትማሩ ፍምስና ስታገኙ እንደዚህ ነው። በነገራችን ላይ እነግራችኋለሁ። አሁን ሃው ሳትማሩ ፍምስና ስታገኙ ስትጽፉት ራሱ ያስቃል ጽሁፋችሁ። ትላንትና ግን እኔ ላይ ብዙ ነገር ሲደርስብኝ ሼር ሪፖስት እያደረጋችሁ ድጋፋችሁንና እንዲሁም ያላደረኳችሁን አንድ ቀን በእናንተ ላይ መጥፎ ነገር ሳላስብባችሁ የኖርኩትን ልጅ ልታጠፉኝ እንዲሁም ልጄን ጎዳና ትውጣ ብለው ሲመሰክሩብኝ ስትተባበሩ የነበራችሁ ሰዎች ዛሬ ግን እናንተን ያደነኩበትን አይዟችሁ እከሌ እንደዚህ ናት ያልኩትን ቪዲዮ ሂስቶሪ ያደረጋችሁ። አያችሁ፣ ልዩነታችን ይሄ ነው። እኔ መንጋዎቼ ማህበሮቼ አይደሉም ለስለኔ የሚመሰክሩት፣ እራሳችሁ ትመሰክሩልኛላችሁ። ይሄን ነው የምፈልገው። ዋና ፖይንቱ ሊያሾ ስለከሌ ከዚህ በፊት ምን ብላ ነበረ የሚለውን እራሳችሁ በአካውንታችሁ እንድትፖስቱ አደርጋችኋለሁ። እቺ የድርቅ ማስታወቂያ ከነንፍቷ እያለች ነው ቪአይፒ ማቃት። ቆርጣችሁ አሰማት። ታስታውሰኛለች በደንብ እያለች ነው ማቃት። ቪአይፒ ክለብ ንፍጧን እየጠረገች ማለት ነው። ግን የሰው ልጅ ሰው የሆነ ጊዜ በሆነ ገጠመኝ ይነሳል። የሆነ ብር መጥቶላት የሆነ ጃኩዚ ውስጥ ሆና ወንዝ ውስጥ ሆና የገዘቀዘ ውሃ ውስጥ ሆና እኔ እኮ መቀሌ በክራንች ሄዱ ሰዎችን እኮ እንደሷ መቀሌ ሄዱ የተጸየፈ ሰው አለ እንዴ? ቲዲኤፍን መልክ ሰርታበት ድራማ ሰርታበት አበባ ሰታ እኮ ነው የወጣችሁ። እኔ ልጅ አይደለሽም። የ32 ዓመት ወይም የ32 የምናምን ዓመት ወጣቱ ነሽ ወይ የ27 ዓመት ወጣቱ ነሽ። ልጅ ነኝ ይከብዳል። ትልቅ ሰው ነሽ። በህይወትሽ ጥሩንም መጥፎንም ፈተናንም ችግርንም ትዳርንም ብዙ ነገሮችን አልፈሽ እዚህ ያመጣሽ ልጅ ነሽ። ከዛም በኋላ በሪሌሽን ብዙ ታሪክ ያየሽ ልጅ ነሽ። አልወደቅሽም፣ ጀግና ነሽ። በርትተሽ ጠንክረሽ እዚህ ደርሰሻል። ነገር ግን እየተቅለሰለሽ አንቺ ባደራጀሻቸው መልካም በሚመስሉ ንግግሮችሽ ሌላውን አትጉጂ። ማንም አንቺ አልተጠቀመም። ማንም ሰው አንቺ ጋር መጥቶ የተጠቀመ የለም። ፈልገሽ ራስሽ ፈልገሽ ነው። ቢለዩኝ ብትለየኝ ራሴን አጠፋለሁ እፈጠፍጣለሁ ብለሽ አብረሽው ራስሽ ማንም ተጠቅሞ የተወሽ የለም። ማንም አልፈልግሽም ብሎ በስምምነት በንግግርነት የተፋታችሁት ነገር ነው። ላይክ ራሳችሁ ላይክ አሁን ቤታ ጋይስ ከኔ ጋር ስትጣላት እዚህ ናቸው። ልክ እኔ እንደበደልኳት አርጋ ነው አክት የምታሳየው። ግን ያንን ነገር በምን እኔ እረዳታለሁ መሰላችሁ ጋይስ? ይሄ የመወደድን ነገር በጣም ስለምትፈልገው አስመስላት መጣበታለች። ትክክል አይደለም። አንድ ሰው ከሰው ጋር አብሮ ሲሆን ከጆን ዳንኤልም ጋር ቢሆን ከማነው ስሙ ከአዶናይም ጋር ቢሆን ሪሌሽን ውስጥ ስትገቢ ማንም አስገድዶሽ ፈልገሽ ራስሽ ፈልገሽ። እኔ ያስታውሳል የመጀመሪያ ቀን ያገኘኋት ቀን ልንገራችሁ ጋይስ እንዳለችኝ በጣም የገረመኝን ነገር ነው መነግራችሁና እኔ የሷን ሩብ እንደዚህ አላስብም። ማለት የሰው ልጅ በጣም በቃ አርቆ እንደሚያስብ የምሬ ነው። እመቤቴን እኔ ውሸት አይደለም የምናገረውና ትዝ ይለኛል ከተሙ ጋር ነው። ተሙ ከአሜሪካ መጥቶ ምሳ እየበላን እኔና ተሙ አዶናይ እሷ እና ማነው ቶሚ ምናምን ሆነው መጡ ማለት ነው። እኔ የምለው ግን በቃ ግዴታ ነው ማለት ነው። አሁን እኛ ጋር የሆነ ሰው
ወይ አልፎለት ካየን ወይ ደግሞ ብቻ የሆነ አንዱ መጣል እንደ ግዴታ እንደ ባህል ነው እንዴ የተሰጠን? ወይስ ለመደብን እንደዛ በቃ አዶፕት አደረግነው? ወይስ በቃ ልምድ ሆነብን? ምንድነው ቆይ የነካን? በእውነት እኔ ቆይ እኛ ሀገር ብቻ ነው ሌላም ቦታ እንደዚህ ነው? ኧረ ሚዲያው ሰላም ሁሉ አይደር እኮ ነው የተባልን ነው የሚመስለው። የምር በቃ አንዱ ሲናገር አንዱ ወጥቶ የሆነ ዱላ ይሰነዝራል፣ አንደኛው ሲል አንድ ብቻ በተቻለን አቅም እኛ አንዱን ለመጣል ነው እንጂ ሰፖርት በአብዛኛው ማለት ነው እኔ ከመቶ የሆነ ፐርሰንት በአብዛኛው ፐርሰንት የሚሆነው ሰውን ለመጣል ነው እንጂ የምንጠቀምበት ሰውን ሰፖርት ለማድረግ የምንጠቀምበት አይመስለኝም ኤነርጂያችንን ማለት ነው። ኤኒዌይስ እኔ አሁን ማለት ልጅቷ እንግዲህ በዛ ታሪክ ማለፏ ትክክል ከሆነ መቼም ታውረው በቃ ለእሷ ይሄ ትክክለኛ ጊዜ ከመሰላት እኛ ምን ቸገረን ነው። እኔ ማለት ለምንድን ነው ያንን ድራማ ነው ብለን እኔ አሁን ሆነ ለመናገር እኔ እዚህ ወጥተው እስከሚናገሩ ድረስ አሁን እኔ ከምንም ጋር አገናኘሁትም። ለምሳሌ ግን ራሳችን ድራማ እንዲሆን የምናደርገው እኛ ይመስለኛል ተመልካቾች ወይም ደግሞ ሀሳብ እንሰጣለን ብለን የምናስብ ሰዎች አለና እኛ ይመስለኛል ነገሩን ከሌላ ጋር ማወሳሰብ የድራማ እንዲፈጠር ምናምን የምንፈልገውም የምናደርገውም ይመስለኛል እኛ እና ብቻ የሆነ ሰው ጥሩ ነገር አድርጎ ሲታይ በቃ አፕሪሺየት ቢደረግ ጥሩ ነው። በቃ ለሷ ትክክለኛ የመሰላት ጊዜ ይሄ ነው አወራ ለሷ ትክክለኛ ሰዓት ይሄ ነው ብላ ካሰበች ታወራ። በቃ የተጠቀመ ይጠቀምበታል፣ አይጠቅመኝም ያለ ደግሞ ትቶ መሄድ ነውና ይሄ አስመሳይ ነሽ ምናምን በቃ እሱ ሰው ራሱን ያውቃል። እሱ ንግግሩ ደግሞ ከፈጣሪው ጋር ነው መሆን ያለበት ብዬ የማስበው እንጂ ከኛ ጋር አይደለም። እና ሁላችንም ደግሞ እንደዛ ካሰብን ማንም እዚህ ጋር እንትን ሙሉ ሰው የለም ማለት ሁሉም ድክመት አለበት። ሁላችንም የራሳችን ድክመት አለብን። አዶናይ ግን ሰው እየተረበ እያለ እንዴት ነው እንደዚህ ስኬታማ ልትሆን የቻልከው? ፀጉሩ ጥቁር ነው ወይስ ቀይ? ምን ነው ማየት አትችልም? ያው ጥቁር ነው። አይ ቀይ ነው። ጥቁር ነው አይታይህም እንዴ? ቀይ ነው። አይንህ አይሰራም ማለት ነው። ያው ጥቁር ነው። እንግዲህ እንደምታየው 1 ሚሊዮን ሰዎች ፀጉርህ ቀይ ነው ቢሉ ምን ትላለህ? ፀጉሬ ጥቁር ነው እላቸዋለሁ። ፀጉርህ ቀይ ነው ብሎ ቢከራከሩስ ምን ትላቸዋለህ? እብድ ናቸው ብዬ ተዋቸዋለሁ። አየው ግን ያንተ ችግር ቀይ ፀጉርና ጥቁር ፀጉር ለይተህ ማወቅ ትችላለህ። ጠዋት እየተነሳ መስታወት ራስን ስለምትመለከተው ፀጉርን ሁሌም እንዳየኸው ነው። ጥቁር ፀጉር እንደሆነ ደግሞ እርግጠኛ ነህ። 1 ሚሊዮን ብቻ አይደለም 1 ቢሊዮን ሰዎች መጥተው ፀጉርህ ቀይ ነው ቢሉ ጠዋት የምትመለከተው እውነታ ያሸንፋል። ልንገርህ፣ ማንነትን በዛው ልክ ማወቅ ይኖርብሃል። ልክ እንደዛ መስታወት ራስን መልሰህ ማየት ይኖርብሃል። ማንነኝ ብለህ ራስን መጠየቅ ይኖርብሃል። ስለ ራስን ማወቅ ይኖርብሃል። ቀይ ፀጉር ወይም ጥቁር ፀጉር የምታይበት መስታወት ባይኖሩ ኖሮ እነዚህ ሰዎች እውነቴን ነው የምልህ ለማሳመን እድል ይኖራቸው ነበረ። አሁን አንተ ችግርህ ስለ ራስህ ስለማታውቅ ሁሉም ሰው እየመጣ ማን እንደሆንክ እየነገረን ያለው። ስለዚህ ጠዋት እየተነሳ ስለ ራስህ ጆርናል ያድርግ ወይም ደግሞ ጻፍ። ማንነኝ እኔ ምንድነው የምፈልገው? ለምንድነው የሆነ ስኬት የሚገባኝ? ለምንድነው አይገባኝም ብዬ ማስበው? ለምንድነው ከፍታ ላይ የማልሆነው? ለምንድነው ራሴን ዝቅ ማድረገው? ለምንድነው ቆንጆ አይደለሁኝም ብለህ ራስህን ብትጠይቅና መልስ ብታወጣ ስንት ጉድ ታገኛለህ። ያ 5ኛ ክፍል ላይ ያለ የተረቡ ጓደኞች አይምሮ ላይ ይመጡብሃል። ያቺ 10ኛ ክፍል ላይ ሆነ ለፍቅር ጠይቃት ስቃብህ ቆንጆ አይደለህም ብላ እምቢ ያለች ሴት አይምሮ ላይ ትመጣባለች። በሷ ምክንያት ቆንጆ አይደለሁኝም ብላ ያሰብክ ሊሆን ይችላል። ወይም ደግሞ ለፍተህ የከፈትከው ቢዝነስ ሳይሳካልህ ቀርቶ ወድቆ ሊሆን ይችላል። ለዛ ይሆናል ምናልባት አይሳካልኝም ብለ ያሰብክ ያለው። እነዚህ ነገሮች ግን ካላወቅካቸው ተደብቀው የሚቀሩ ከሆነ ውጭ መስታወት ላይ ቆመ ራስህን ማየት ማትችል ከሆነ ፀጉርህ ጥቁር እንደሆነ አይተህ አውቀህ ማረጋገጥ አትችልም። የትኛውም ጠላት መጥቶ አንተን መክሮ ተርቦ የማውደቅ አቅም ይኖረዋል ማለት ነው ወንድም ማለት ነው። ትክክል ነው። በነገራችን ላይ ራስን ማወቅን የመሰለ ነገር የለም እና የምርም ሰው ራሱን ካወቀ ምንም ቢል መስሚያው ተጣርጎ ህይወት መቀጠል ይችላል ማለት ነው። እና በአብዛኛው ይሄ ሶሻል ሚዲያ ላይ ስንመጣ መጀመሪያ የመጣንባቸው መንገዶች እየተደገፍን ከመጣን ከዛ በኋላ የሆነ ሰው የሆነ ትችት ሲደርስብን ለመሰበር በጣም ቀላል እንሆናለን ማለት ነው። ነገር ግን ራሳችን እስካወቅን ድረስ የምንሰራው ነገር ትክክል ነው ብለን ካመነን ደግሞም ይሄ የራሳችን እይታ ብቻ ሳይሆን ግን መለኪያ መንገዶች ሊኖሩ ይገባል። ኦፍ ኮርስ ሰዎችን የማይጎዳ መሆን አለበት ምናምን እነዛ ላይ እርግጠኞች ከሆነን ሰው የሚለው አያጣም። ይሄ ሁሉም የሚያምንበት ነውና ስለዚህ በምናምነው በምናውቀው በምንችለው መንገድ መቀጠል እንችላለን ያስባለው። እኔ ከዚህ በተጨማሪ ግን ማለት የምፈልገው እነዚህ ሁለት ልጆች በቃ ተለያይተዋል። ማንኛውም ሰው ተገናኝቶ እንደሚለያዩ ተለያዩ በቃ አሳወቁ አይደለ? እየመጣን በቃ እኛ የፈለግነው ይሁንልን ካልተደረገልን ብለን በጣም ብዙ አስተያየት የምንሰጥ አሁን እኔ በሁለቱ ምንም ሲባባሉ አይቻላቅም፣ ግን እዛ ውስጥ ደጋፊ ነን የሚል ሰው እየገባ ግን በቃ ያንቧችራል ማለት ነው። እሷንም የሚወድ ስለሷ ሰላም፣ እሱንም የሚወድ ስለሱ ሰላም ከሌላም ሰው ጋር ቢሆን ማለት ነው ዝም ቢባል ይሻላል። ምክንያቱም
ሰው የራሱን ነገር ራሱን ሃንድል ማድረግ ያለበት አንለስ እርዱኝ ብሎ እስካልመጣ ድረስ ማለት ነው እንጂ በዛ ልክ የሰው ሕይወት ውስጥ ገብቶ መፈትፈት ትክክል ነው አላስብም። እና ከዛ አንፃር እኔ የእነሱን ሰላም ከመጠበቅ አንፃር የሁለቱም ወዳጆች የሆናችሁ እያየሁ ነበረ። ይሄ ሚዲያ ላይ ቤት ተከፍቶ ምናምን የእሷ ደጋፊ እሱን ይረግጣል፣ የእሱ ደጋፊ በቃ እነዚህ ልጆች በህይወት አጋጣሚ ተገናኙ እስከሆነ ሰዓት ቀጠሉ። እኔ ኢቭን ስቲል መለየታቸውን እንደማላምን ነው የምነግራችሁ። ግን በቃ ተለያይተናል ነው በቃ እኛ የእነሱን ህይወት እኮ ወደፊት አንኖርላቸውም ከሚዲያ የዘለለ ወይ እዛ ላይክ ከማድረግ ኮሜንት ከማድረግ የዘለለ ወደፊት አብረው ቢኖሩ በትዳር ህይወት ትዳራቸው ውስጥ ገብተን እኛ እንኖርላቸው አናኗራቸው። እነሱ ተስማምተው ከተለያዩ በቃ እኛ በእኛ በኩል ያለው ድርሻ እነሱን ማበረታታት ማጠንከር እና በተቻለ አቅም ደግሞ ፖዚቲቭ ነገሮችን መስጠት ማሳየት ነው ቢያስባለውና እኔ የምር ነው ማደንቃቸው። ከምን አንፃር ብትሉኝ ማለት በቃ ይሄ የሰው በጣም ከባድ ነው በነገራችን ላይ እና አስቡት ደግሞ ስንት አመት ሚዲያ ላይ እንደቆዩ ማለት ነውና ስንት አይነት መጥፎ ኮሜንቶች እንደሚያስተናግዱ ያንን ተቋቁሞ በዛ ውስጥ ማለፍ ራሱ ትልቅ ነገር ይፈልጋል ያስባለውና በጣም ልጆች ባይሆኑም በቃ ያንግ ናቸው። እድሜያቸው ስንት የሚሆን አይመለከተንም፣ ግን ትልቅ ሰው የምንለው ሆኖ ያን መቋቋም ይችላል አይደል? እያየናቸው አይደል? ትልቅ የሚባሉት ሚዲያ ላይ ወጥተው የሆነ ያልሆነ ነገር ሲቀባጥሩብን እያየን ነው መማር ሲገባን ከነሱ ሰው። እነዚህ ደግሞ በቃ ያንግ ናቸው በቃ ይኑሩ። ስለዚህ በቃ እንተዋቸውና ኑራቸውን ይኑሩ። ምንችል እንደግፍ፣ ካልሆነ ደግሞ ተሰብስበን በቃ ስልካችን እኮ ነው ያለው አይደል? ካልተመቸን ስክሮል ማድረግ ነው። የእናንተን ከፍታ ለመግለጽ የእናንተን እድገት ለመግለጽ አብሯችሁ የበሉትን አብሯችሁ ያሳለፉትን አብሯችሁ ብዙ ነገር የሆኑትን ጓደኞቻችሁን ለማስጠቆር አትምጡ። አብራችሁ ብዙ ነገር ያለፋችሁትን እኔ በልፋቴ በጥረቴ በድካሜ ምናምን እንደዚህ ደርሻለሁ፣ እኔ እንደዚህ አድርጌያለሁ፣ እኔ እንደዚህ ሆኛለሁ ስትሉ ትናንትና አብሯችሁ የነበሩትን ልጆችን ለመንካት እንደሆነ አይኑ። እኔ በየዋነት የማንም መጠቀሚያ ሰው አልሆንም ምናምን መጠቀሚያ ሰው ፈልገሽ ነው የሆንሽው። ፈልገሽ ወደሽ ፈቅደሽ ማንም ባንቺ አልተጠቀመም። ማንም ሰው አንቺ ጋር መጥቶ የተጠቀመ የለም። ፈልገሽ ራስሽ ፈልገሽ ነው። ቢለዩኝ ብትለየኝ ራሴን አጠፋለሁ እፈጠፍጣለሁ ብለሽ አብረሽው ራስሽ ማንም ተጠቅሞ የተወሽ የለም። ከዚህ በፊት ያኛው ኤክሷን እንደዚህ አድርጎኝ ስትለው ነበረ። ያኛውን ኤክሷን ደግሞ ማለት ነው እስከ መፈንከት እኩል እንደ ወንድ ነበር የምትደባደበው። እንደ ወንድ እግሩን እስከ መስበር እንደ ወንድ ነው የምትደባደበው። የምናውቅ እናውቃለን። ምንም ማንም በድሏት ማንም አስቀይሟት ማንም ጎርቷት አይደለም። የተጣሉበትንም ደግሞ ጆሮ ባዳ ነው። ሰው ህዝቡ ቢሰማ ነው የሚለው። ይሄ ፐርሰናሊ ነው፣ እኛ ያገባል ምን ይሄ ካካ ነው ማምጣ እና ፐርሰናሊ ነው ይሄ አይወራም። እና ከሱም ጋር ቢሆን በቃ ከተለያያችሁ በኋላ ያኛው መጥፎ ነገር ጎርቷት በድሏት እንደሄደ አክት አሁንም ትላንትና እኔ ለሰዎች ይጠቀሙብኛል፣ ሰዎች ይበድሉኛል፣ ሰዎች እንደዚህ ያደርጉ ማንም ሰው አልጎዳሽም። ኦኬ ጥሩ ላይ ነሽ፣ እግዚአብሔር ከፍታ ላይ አድርጎሻል። ኦኬ እንደምትዩ ተሳክቶልሻል፣ ሰክሰስፉል ሆነሻል። ሰክሰስፉል ኮሽ ካንቺ የተለያዩትን ሰዎች በጥሩም በመጥፎ ባሽሙሩም አለማውራት ሚዲያ ላይ መተሽ ስታወሪ ደግሞ እኛ እንመጣና አስተያየት እንሰጥሻለን። እኛ አስተያየት ስንሰጥ እንዴ ቀንታባት ነው አይደለም። አንቺም ስትናገሪ ለራስሽ ነው፣ እኛም ስንናገር ለቢዝነሳችን ነው። ግን ውሸት አይደለም የምንናገረው። ያ ጋይስ እሺ እኛም ለእንትናችን ነው የምንናገረው። ስለዚህ ማንም በማንም አልተጠቀመም፣ ማንም በማንም አልተበዳደለም። ሁልሽን ቂጥሽን እያረጠርሽ ተለጥፈሽ ነው፣ ፈልገሽ ነው፣ ወደሽ ነው። እሺ ያሷ ታደርጋለች ፈልገሽ ነው። ስትለያይ ደግሞ በቅቷችሁ ነው። ሄደው ወረቀት ላይ ሄደ እኔ ትቻለሁ ካላልክ ኤኒታይም ቢዚ ነበርኩ ብለህ እንደምታነሳው ታውቃለህ። ከሱ እኔን ኤኒታይም ኮንትሮል ለማድረግ ምክንያቱም ሄለን ቢግዲላት ነው ለነሱ ህይወትና ለነሱ ማንነት። ምክንያቱም ሄለን ከመንግስት ጋር መልእክት አላት ይላሉ። የእኔ መንግስት መልእክት አለ፣ መንግስት ራሱ ያውቀኝ። መንግስት ተውት፣ ቀበሌ ያውቀኝ። እኔ እነሱን ላሳምን አይደለም፣ በንጹህ ልቤ ነው እንደ ጓደኛ ማንንም የቀረብኩት የነበር። የቆጨኝ ነገር እንደ ንጹህ ልብ መቅረቤ ነው። እየተፋውባቸው በቀር ወይ ደግሞ ቴሌፎን ለማንም ባላነሳ ለማንም ባልደውል ኖሮ እሱ ነበረ እንደዚህ ሆድማ ያስበሳኝ።
ተቸገርን። ምንድነው ቆይ እንደዚህ ግን የሆነ ሰው በቃ የሆነ ሰው የሆነ ነገር በተናገረ ቁጥር ከዛ ሌላ የሆነ ሰው ግድ ያንን ተቃራኒ ሳይድ ይዞ ማውራት አለበት ተብሎ ተነግሮናል እንዴ? ግን ምን ጥያቄ የፈጠረብኝ መጣ መሰላችሁ? አሁን ሁሉም ተነስቶ እኔ የዋነኝ እኔ ንጹህ ልብ ነው ያለኝ እኔ አስመሳይነት አልወድም እኔ እውነተኛ ነኝ ምናምን። እሺ ሁላችንም እንደዛ ከሆነ እሺ ማን ነው ጥፋት እያጠፋ ያለው? ሁሉም ትክክለኛ ከሆነ ሁሉም ንጹህ ልብ ካለ ሁሉም የዋህ ከሆነ እሺ ማን ነው ተንኮለኛ? ማን ነው እንደዚህ እያመሰን ያለው? የዛሬ ቪዲዮአችን ይህን ይመስል ነበር። እስካሁን ከነበራችሁ ቪዲዮ ላይክ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።